እናንተ ኦርቶዶክስን ለመሞገት ማለት ነው ሶስታችሁም የተለያየ ትምህርት ይዛችሁ ኦርቶዶክስን አሁን በመጽሐፍ ቅዱስ ለመሞገት አቅም የላችሁም ብዬ ነው። ነገረ ክርስቶስ ላይ የሳተች ቤተክርስቲያን ናት። ለምን ዶክተር ዘበነ ብትጠይቀው ሌላ አስተምሮታለሁ በነገረ ክርስቶስ ቀሲሱን እዚህ በኩል ብጠይቃችሁ ሌላ ትምህርት አላችሁ። ሁሉም የተለያየ ትምህርት ነው ያላቸው በነገረ ክርስቶስ አይደለ? በነገረ ክርስቶስ በነገረ ማርያም እኮ 21ዱን ጳጳሳት የተለያየ እምነት ነው ያላቸው፣ ምልከታ ነው ያላቸው። ነገረ ማርያም ላይ እንኳን ልክ ኢየሱስ ክርስቶስ ካህኑ ቤት እየከፈትን በየቀኑ እየሞገትን ምንድነው የምትለው? እኔንም በጣም እሺ፣ በቃ ወደ ባህሩ ጋር እንዳትሄድ። ቆይ አንድ ጊዜ መነን ካህኑ አለ። እሺ ቤት መቼ ቀጠሮ እንያዝና በነገረ ድነት ላይ ቆይ አሁን እንዳታፈገፍግ። አሁን ምንድነው በነገረ ድነት አይደለም። ይኸውልህ እኔ እስካሁን አላወራውም። ላውራ ለምንድነው በላብህ? ነገረ ክርስቶስ በኦርቶዶክስ በመጽሐፍቶቿ እና በእምነቷ እንደገና ደግሞ በትምህርቶቿ በጠቅላላ እንደገና ደግሞ በፕሮቴስታንት ይሄንን እንጠያየቃለን። ይሄንን ሲሶ በጣም ፈልጎታል። በጣም ተቀብየዋለሁ በደስታ ቀኑን ያሳውቀናል። ይሄንን ካላደረግን ሰባቱ ጎረምሳዎች ውስጥ አልፈለጉም ባካፍ አድርገዋል ማለት ነው። በጣም በደስታ ተቀብየዋለሁ። ነገረ ክርስቶስ በኦርቶዶክስ እና በፕሮቴስታንት አለቅ። ከመጣሽ ማርያም ታምጣሽ ነው እኮ ዝም በያ ዝም አትይም እንዴ? ታያለሽ። አይመጡም። ይኸው ታያላችሁ። ክፈተውና አንተ እግዚአብሔር ልጅ ሆንከው በመወለድ ነው። ቆይ እኔ የጠየቅኩ መጽሐፍ ቅዱስ አዳም እኔን ጠይቀህ አንተ እግዚአብሔር ልጅ ሆንከው በመወለድ ነው ወይስ አዶፕሽን በመሆን? ለምንድን ነው ጥያቄን ሃይጃክ የምታደርገው? በማይጠፋው የእግዚአብሔር ዘር ስለተወለድኩ ያ ዘር ደግሞ በእኔ ውስጥ ስላለ እኔ በመወለድ የእግዚአብሔር ልጅ ነኝ ብዬ አምናለሁ። ታዲያ ምኑን ላስረዳ እኮ የእኔ ጥያቄ አንተ የምትል ለምሳሌ ኃይሉ ዮሐንስ የኔና የክርስቶስ ልጅነት ምንም አይነት ልዩነት የለውም ብሎ ያስተምራል። ይሄ ትምህርት ትክክል ነው? ትክክል አይደለም? እሱ እኮ ዓለማትን የፈጠረበት ቃል ነው አይደለም? ይሄ ትምህርት ትክክል ነው? ትክክል አይደለም ነው? ለእኔ ትክክል ነው ብዬ አላምንም። ትክክል አይደለም አይደል? ለእኔ አላምንም። እሺ በአንተና በክርስቶስ ልጅነት መካከል ደግሞ አንተ ልዩነት አለ ብለህ ታምናለህ? አለ። እሺ ሁለታችሁ በዚህ ትምህርት ልዩነት አላችሁ። የማናችሁ ትምህርት ነው ትክክል? የትኛው ትምህርት? የመጽሐፍ ቅዱሱ ትምህርት ነው ትክክል እኮ። የማን የአንተ ትምህርት ነው ወይስ የኃይሉ ዮሐንስ ትምህርት ነው ትክክል? እኔ የማምነው የኔን እምነት ነው የምነግርህ እኮ አይደለ? እኔ ሁለት ትምህርቶችን አመጣሁልህ። ሁለት ትምህርት አመጣውና አሁን በዚህ ትምህርት ላይ የአንተ ትምህርት ነው ትክክል ወይስ የኃይሉ ዮሐንስ ትምህርት ነው ትክክል? እኔ እኮ የእኔ ትምህርት ትክክል ነው ብዬ እኮ ነው አምኜ የምከተለው እኮ። የኃይሉ ዮሐንስ ትምህርት ትክክል አይደለም ማለት ነው። እኔ ያመንኩበት ትምህርት ነው ለእኔ ትክክል እኮ አልኩህ እኮ እኔ እያልኩ ያለው። ስለዚህ ኃይሉ ዮሐንስ በዚህ ትምህርቱ አሁን አንተ የጠየቀኝ ክርስቶስ በክርስቶስ ልጅነትና በባህሩ ልጅነት ልዩነቱ ምንድን ነው? እሱ እኮ አረገኝ። እኔ በመደረግ የእግዚአብሔር ልጅ የሆንኩ ነኝ። እሱ ግን በባህሪው ከዘመናትም ከዘላለምም የእግዚአብሔር ልጅ ነው። እኔ በማመን ነው። እኔ እያልኩት ያለሁት ሁለቱ የተለያየ ትምህርቶች ናቸው አይደል? ሁለቱ የተለያዩ ትምህርቶች ናቸው። ኦፍኮርስ። እሺ እነዚህ ሁለቱ ትምህርት የአንተ ትክክል ይሁን የኃይሉ ዮሐንስ ትክክል ይሁን፣ ለምሳሌ ብዙ የወንጌል አማኞች የኃይሉ ዮሐንስን ትምህርት የሚከተሉ፣ አንተም ከኃይሉ ዮሐንስ ጋር በዚህ ትምህርት እንግዲህ አሁን ነው እኔ እንግዲህ ብዙ የወንጌል አማኞች እኔ ባይዘወይ ከፕሮቴስታንቱ እምነት ማልቀበለው ምንድን ነው ጉደፌቻ ወይንም አዶፕሽን የሚለው ነገር ፋንዳንት የንፋቄም ትምህርት ነው ብዬ ማምን ሰው ነኝ። ለምሳሌ ዶክተር ማሙሻ አዶፕሽን ለእኔ ነው ኑፋቄ ነው። ለእኔ የዶክተር ማሙሻ ትምህርት ለእኔ ኑፋቄ ነው። በዚህ ማንም ጋር ድቤት ላደርግ ይችላል። አዶፕሽን ነው። እኔ አዶፕትድ አይደለሁም። አንዴ ባህሩ አንድ ጊዜ ይቅርታ፣ ይኸውልህ ሲስ ኃይሉ ብዙ
ብዙ ፕሮቴስታንት እምነት አሁን ምንድነው ያልከው? ብዙ ፕሮቴስታንቶች የሚያምኑትን ነው የሚያምኑ አልክ። ኃይሉን ወስደ ፕሮቴስታንት ጋር አትክተተው። ኃይሉ በራሱ ዓለም ያለ በራሱ የሚሄድ በራሱ ቸርች ክፈት አልፈት አላቅም የሆነ ግሩፕ ያለው እዛ የሚያስተምር ሰው ነው። እዚህ ኦንላይን ፌስቡክ ላይ ያስተምራል ምናምን፣ እዚህ ቲክቶክ ላይ ምናምን። ስለዚህ ኃይሉን ፕሮቴስታንት ውስጥ አትክተተው። አሁንም ደግሜ ልንገር፣ ኃይሉ የየትኛውም የፕሮቴስታንት ቸርች አባልም አይደለም። የትኛውም የፕሮቴስታንት ቸርች ተጋብዞም ሲያስተምር አይተዋታል። ነው የተጋበዘው። አሁን በቃ አንተ አላማህና ስራው በቃ እኔ ባህሩንም አላውቀውም፣ ቱቢው እውነት አላውቀውም። እምነቱ ምን አላውቅም። አሁን ነው የምሰማው። ስለዚህ አሁን አንተ ባህሩን ምናምን የምትለው አንድ ጊዜ ቆይ፣ አንድ ጊዜ አሁን በቃ ጠይቀዋል፣ መልሶልሃል። አሁን አንተ አላማ ለምሳሌ ዶክተር ማሙሻን የኑፋቄ ትምህርት ነው ያስተማረው ብሏል። እሺ አንድ ጊዜ በቃ በልጅነት እኔና እሱ ልዩነት አለ። ለኔ ኑፋቄ ነው አልኩህ እኮ። አንድ ጊዜ መብቱ ነው ወይ ማለት ዶክተር ማሙሸን እኮ ኢዝ ማይ ፍሬንድ ነው ታውቃለህ አይደል? ይሄን አመለካከት አሁን ወደዛ ርዕሱ እንሂድ። ባህሩ ፕሊስ አትመላልስ፣ እንደጋግመ ፕሊስ፣ በጌታ ፍቅር። እሱ ልጁ ፖለቲከኛ ነው። ሲሳይ አልገባም የሚሰራው ስራ። ስለዚህ አሁን የተጠየቀውን ጥያቄ መጽሐፍ ቅዱስን የተበረዘው መጽሐፍ ቅዱስ እሱ መጀመሪያ ትክክል ነው አይደለም ብለህ ስታምን ነው ወደዛ ውይይት የምንሄደው። በቃ እዚህ ጋር ሊፕስቲክ አንድ ነገር ልንገርህ ባህሩ፣ እኔ በጣም አይኑ ቲክቶክ አትጠይቀው፣ ፖለቲካ ነኝ እኮ ልንገረው እኮ ፖለቲካ ነኝ። ወለ በቃ ምንም አትጠይቀው። በቃ አሁን ወደ ተነሳው መጽሐፍ ቅዱስ ቤተክርስቲያኒቷ የበረዘችውን መጽሐፍ ቅዱስ ምን አትመን እሱ ጋር እኔ ወላችሁ እኔ እናንተ ኦርቶዶክስን ለመሞገት ማለት ነው ሶስታችሁም የተለያየ ትምህርት ይዛችሁ ኦርቶዶክስን አሁን በመጽሐፍ ቅዱስ ለመሞገት አቅም የላችሁም ብዬ ነው ማለት። እሺ አንድ ያዘው አሁን እሱን ለማሳየት ብቻ ነው ሶስታችሁም ማለት አንድ ጊዜ አንዴ ቆይ ምንም ቆይ አንዴ እሱን ለማሳየት አሁን ሶስታችሁም የተለያየ መጽሐፍ ቅዱስ ትምህርት ይዛችሁ አንድ ጊዜ ቆይ አንዴ እኔ ምን እንደማምን ምን እንደምል አልናገርኩም። ካሁን እንደዛው ሶስታችንን እንመን የተለያየ ነው ምናምን። አሁን ባህሩ የተናገረው እኔ በክርስቶስ ኢየሱስ የእግዚአብሔር ልጅ ነኝ ስል በማመን በመደረግ በማመን ያገኘሁት ነኝ አለ። እኔ ከዚህ አሁን ከተናገረው የተለየ ሀሳብ የለኝም። ካህኑን ብጠይቀው አልጠየከንም ሲጀመር ማለት ነው። ስለዚህ ካህኑን ብጠይቀው እኛ በማመን ነው የእግዚአብሔር ልጆች የሆነው፣ በእምነት ነው የሆነው ልጅነት። የኃይሉ ዮሐንስ ከጌታ ጋር ከእግዚአብሔር ከኢየሱስ ክርስቶስ ጋር እኩል ነው ልጅነት ያለው እሱ የስህተት ትምህርት ነው። ድብን ያለ የስህተት ትምህርት ነው። ወስደኛን አትሰፋንም ማለት ነው ከማንም ከስህተት አስተማሪ ጋር። የመጀመሪያው ነው ጴንጤ አትበለው። ኃይሉ ዮሐንስ እኔ ገና የዛሬ ስንት ዓመት ነው የተወገዘው? ገና ከኤምኬሲ ሲወጣ ነው ወደ 30 ምናምን አገልጋዮች ሲወገዙ አንዱ እሱ ነበር የተወገዘው ማለት ነው። በፓስተር ጻድቁ በሚመራው በዛን ጊዜ በወንጌላውያን ህብረት ላይ በነበረው ህብረት በዛ ነው የተወገዘው ገና ማለት ነው። ስለዚህ እሱ ኃይለ ዮሐንስ የትኛውንም ጴንጤ አይወክልም። አሁን ሶስታቸው የተለያየ ምናምን የምትለውን እሱን ፖለቲካውን ተው። ካህኑ የሚያምነውን እኔ አምናለሁ። ካህኑ የእግዚአብሔር ልጅ ነኝ ሲል በማመን ነው። እኔም የእግዚአብሔር ልጅ ነኝ ሆንኩ ስል በማመን ነው። በእምነት ያገኘሁት ነው። የተወለድኩት ከማይጠፋው በሕያውና በማይጠፋው ከእግዚአብሔር ዘር ተወልጃለሁ። ስለዚህ ምንድኝ ነኝ? የእግዚአብሔር ልጅ ነኝ። ከክርስቶስ ጋር ያለው ልጅነት አይደለሁም። እኔ ክርስቶስ ኢየሱስ ፍጹም ሰው ብቻ እኮ አይደለም፣ አምላክም ነው፣ ፈጣሪም ነው። ስለዚህ እኔ ፍጡር ነኝ። እኔ በማመን ነው ያገኘሁት ልጅነቴን። አለቅ። በመጽሐፍ ቅዱስ ደረጃ በመበረዝ ደረጃ ቤተክርስቲያኒቷ ቀዳሚ ናት። መጽሐፍ ቅዱስን በርዛ መጽሐፍ ቅዱስን ሳያምኑ እነሱ አሁን በየትኛው መጽሐፍ ቅዱስ ነው የሚያምኑት? በነገረ ክርስቶስ ላይ እኮ አሁን ለውይይት ብትጠራቸው አያምኑበትም። ልደት ቃልም አልወያይበትም ብላ ሁሉም ሸምጥጠውታል መጽሐፍ ቅዱስን። ስለዚህ በምንድን ነው የሚወያዩት ነው? ነገረ ክርስቶስ ላይ የሳተች ቤተክርስቲያን ናት። ለምን ዶክተር ዘበነ ብትጠይቀው ሌላ አስተምሮታለሁ በነገረ ክርስቶስ። ቀሲሱን እዚህ ዲበኩል ብጠይቃቸው ሌላ ትምህርት አላቸው። ሁሉም የተለያየ ትምህርት ነው ያላቸው በነገረ ክርስቶስ አይደለ? በነገረ ክርስቶስ በነገረ ማርያም እኮ 21ዱን ጳጳሳት የተለያየ እምነት ነው ያላቸው፣ ምልከታ ነው ያላቸው። ነገረ ማርያም ላይ እንኳን ልክ ኢየሱስ ክርስቶስ ካህኑ ቤት እየከፈትን በየቀኑ እየሞገትን ምንድነው የምትለው? እኔንም በጣም እሺ፣ በቃ ወደ ባህሩ ጋር እንዳትሄድ። ቆይ አንድ ጊዜ መነን ካህኑ አለ። እሺ ቤት መቼ ቀጠሮ እንያዝና
በነገረ ድነት ላይ ቆይ አሁን እንዳታፈገፍግ። አሁን ምንድነው በነገረ ድነት አይደለም። ይኸውልህ ቆይ እኔ እስካሁን አላወራውም። ላውራ ለምንድን ነው በላፕ የምታደርገው? 10 ጊዜ ነው የጠራኝ። ዝም ብዬ ቁጭ ብያለሁ እኮ እዚህ ስታወሩ እየሰማኋችሁ ነው። ኦኬ አሁን ቅድም በገድላት ጉዳይ ቅዳሜ እገባለሁ ስትል በመሀል ገብቼ እንዳታፈገፍግ። እሺ በገድላት ከገባ እኔና ዳጌ እንመጣለን ምናምን ስልህ ባካፕ አደረክ። እሱ ባካፕ አደረክ፣ እሱን ተውከው። እንደገና ደግሞ ድቤት አልክ። በነገረ ክርስቶስ ድቤት አልክ። በነገረ ድነት እንግባ፣ የሚያድነው ምንድን ነው ብለህ በዛ ርዕስ አወያየን። ከሰባቱ ጎረምሳዎች የፈለግከውንም ምረጥና ብትፈልግ ፓናል ዲስከሽን ብትፈልግ ደግሞ ድቤት ልናደርግ። ልጨርስ ነው። 1 ደቂቃ እኮ አላወራሁም። ቆይ ልመጣ ነው። ፖይንቴን ላስቀምጥ። ምን ያለም መጨረሻ አይሆንም እኮ ትንሽ ታገሰኝ ፕሊዝ። ከዛ በነገረ ድነት ብዙ አልኩ፣ አይሆንም አልክ። በነገረ ክርስቶስ ታምተሃል አልከኝ። እሺ ይኸው በነገረ ክርስቶስ እሺ ብዬ ተቀብያለሁ። እሺ ብዬ ፌር ይሆናል። ኦርቶዶክሶች እንዳያስወርዱኝ ሙሉ ሞዴሬተር ትሰጠኛለህ። ከዚህ በፊት አንተ ቤት አስወርደውኝ ስለሚያውቁ እመጣለሁኝ። ሰው ቅጠርልኝ። በነገረ ክርስቶስ እንወያያለን። አለቀ በቃ። እኔ ለማወራው ነገር የለም። ነገረ ክርስቶስ እነሱ ጋር እና እኛ ጋር ያለውን ነገር ጠቅላላ አውጥተን እናገራለን። በኦርቶዶክስ አመሰግናለሁ። ነገረ ክርስቶስ ይሄን ያህል ረጅም ሰዓት የሚያስፈልገው ረጅም ድቤት የሚያስፈልገው ከሆነ ዩአር ዌልካምድ። አለቀ። ማስታወቂያ ብዙዎች እንዲገኙ ማስታወቂያ እንሰራለን። እኔ ልናገር አሁን ልናገር። ሁላችሁም ቅዱ ከስር ልናገር። ኧረ እኔ በኦፊሻል ማስታወቂያ እኔ ልናገርና ፖስት ታደርገዋለህ። ይኸውላችሁ እኔ አንተ እኔ ራሱ ልናገር። ፖስት የሚያደርግ ፖስት ያድርገው። ምክንያቱም አይኖ እንደማይመጡ ስለማቅ ነው። ሚት አድርገው። ታንኪዩ ልናገር። ሲሶ ደጋግሞ ከቅድም ጀምሮ ለረጅም ሰዓት ከ1 ሰዓት በላይ ጌርሳም በነገረ ክርስቶስ 7 ጎረምሳዎች አምተውታል እና ዲቤት አለኝ። ነገረ ክርስቶስ በጣም አጭር ደቂቃ ነው የሚያስፈልገው። በነገረ ድነት ስለው እምቢ ብሎኛል ደጋግሞ። እሺ ብዬ አክሴፕት አድርጌያለሁኝ። ከ7 ጎረምሳዎች አንዱን አዘጋጅቶ ቤቱ ሙሉ ሞዴሬተር ሰጥቶኝ ቢያስፈልጉ ረጅም ውይይት አለበለዚያም ዲቤት ልናደርግ በነገረ ክርስቶስ። ነገረ ክርስቶስ በኦርቶዶክስ በመጽሐፍቶቿ እና በእምነቷ እንደገና ደግሞ በትምህርቶቿ በጠቅላላ እንደገና ደግሞ በፕሮቴስታንት ይሄንን እንጠያየቃለን። ይሄንን ሲሶ በጣም ፈልጎታል። በጣም ተቀብየዋለሁ በደስታ። ቀኑን ያሳውቀናል። ይሄንን ካላደረግን 7 ጎረምሳዎች ውስጥ አልፈለጉም፣ ባካፍ አድርገዋል ማለት ነው። በጣም በደስታ ተቀብየዋለሁ። ነገረ ክርስቶስ በኦርቶዶክስ እና በፕሮቴስታንት አለቀ። በዛው ግን ማስታወቂያው መጽሐፍቶቿ ግን መፈተሻ ነገረ ክርስቶስ በቃ ዝም በይ ከመጣሽ ማርያም ታምጣሽ ነው እኮ። ዝም በይ ዝም አትይም እንዳንቺ ታያለሽ። አይመጡም። ይኸው ታያላችሁ። ከዲበኩሉ ጋር እኮ ቤት ሁሉ ዘጋለሁኝ ብሎ ከዲበኩሉ ጋር ማንም እንዳይከፍት አደርጋለሁኝ አገናኛለሁ ብሎኝ እኮ የጠፋ ሰው ነው ሲሶ ራሱ ማለት ነው። እምቢ ብለውት ስልኩን ስጠኝና በውስጥ ላናግረው ብለው 6 ነገር ዋሽቶብኝ ዲበኩሉ የጠፋ ሰው እኮ ነው ሲሶ። 6ቱንም ይሄ ነገር ናቸው። ያወጣቸውና ቪዲዮ ከፍቼ ይቅርታ ጠይቃለሁ በማስረጃ ያምጣና በህዝብ ፊት ብዬ ሲሶ ጠፍቷል። ፊት ለፊት ነው። ብዙ ጊዜ በሌለበት እናገራለሁ። ሌላም ደግሞ የሆነ ነገርም እንደዚሁ የጠፋብኝ ሰው እኮ ነው። ብዙ ጊዜ እንደዚህ ይላል። ስለማይገኝ ነው። ፖስት አድርጉት። ፖስት አድርጉት ጋይስ። እኔም መልእክቱን አደርሳለሁ። ነገረ ክርስቶስ ላይ መቼ ነው የሚሆነው? ማክሰኞ ነው ያልከው? ግን ማክሰኞ አይደለም እኮ የሚሆነው እኮ ገና ማስታወቂያ ሰርተን ብዙ ሰው እንዲገኝ ማስታወቂያ ሰርተን ነገረ ክርስቶስ ለኮ ብዙ ጊዜ ተወያይተዋል። አንተ ለምን ፈልገው ነው ነገረ ክርስቶስ ምትል? ብዙ ጊዜ ተወያይተዋል። ፖለቲከኛ እኮ ነኝ የታወቀ። እኔንማ እንትን አትበንት ምንድነው ሳኑ ግን ገብቶሃል። አሁን ብዙ ጊዜ ተወርቶበታል እኮ ተወያይቶበታል። ተመጣሽ ማርያም ታምጣሽ ነው በቃ። በነገረ ክርስቶስ በኦርቶዶክስ ነገረ ክርስቶስ በፕሮቴስታንት ነው። ኢንክሉድድ ከፈለጉ እኔ ጋር ችግር አለ ካሉ ማንሳት ይችላሉ፣ መብታቸው ነው። ይሄንን ከቀረ አሁን ያልኩትን ቀርጽኸዋል ብዬ አስባለሁ። እኔ አልቀረስኩም። ፖስት አድርጉ
እኔ ሪከርድ አላረኩም። እኔ ራሴ ቪዲዮ ሰራለሁ ነገ ጠዋት። እኔ ሪከርድ አላረኩም ራሴ። መጽሐፍቶች የሚለውን በነገረ ክርስቶስ በኦርቶዶክስ እና በፕሮቴስታንት እንደገና ደግሞ የጌርሳም እምነት ሲፈተሽ እንደገና መጽሐፍቶችም ሁሉ ይዳሰሳሉ ትላለህ። ነገረ ክርስቶስ መጽሐፍቶቼም የኔ ፕሮቴስታንት መጽሐፍቶች ይዳሰሳሉ። እኔ በነገራችን ላይ ኤምኬሲ አማኝ ነኝ። ከዛ ማምጣት ይችላሉ። ኤምኬሲን ዶክመንት ሁሉ መበርበር ይችላሉ። እኔም የነሱን እበረብራለሁ ጠቅላላ። ታንክ ዩ ነገረ ክርስቶስ ታያላችሁ። ስልክ አያነሳልኝም እንኳን ሊመጡ ሰባቱ ጎረምሳዎች ምን ነካህ ነው የሚሉት። እኔ እኮ እንትን እኔ ችግር የለውም ጌርሳም፣ አንተ እንደዚህ አንተ ነገረ ክርስቶስ ምንድን ያስፈልግ አሁን ችግር የለም ምናምን አትል ሲስ አንተ ቢዝነስ ስራ ምንድን ነው የሚያደርግልህ? ስንት ጊዜ ተወያይተዋል። ተወያይተዋል፣ ልደት ሌሎች ተወያይተዋል። ምንድን ነው ነገረ ክርስቶስ ብሎ ያጣራል። እኔ እልቁንስ ይኸውልሽ መነንዬ እኔን ለቀቅ አድርጊና ማሙሻ ፋንታ በዚህ ጉዳይ ላይ ኑፋቄ አስተማሪ ያለውን ባህሩን ያዡ። እኔ ሉጣ ደህና መብቱ ነው። እኛ ጋር እኮ እንደዚህ መብቱ ነው። እኛ ሲሱዬ እኔን አቋም ታውቃለህ አይደል? የተቀበልኩት ወንጌል መላእክት እንኳ ቢቆም በቃ ከዚህ ከተቀበልኩት ነገር ወሸሽ ቢል እንኳ ምን እንደማደርገው ታውቃለህ። እኔ ባይዘቤ ክርስቶስን ባህሩ እኔ ፐርሰናሊም ታውቀኛለህ። እኔ አንተ እንትን አድናቂ ነኝ። በክራይስት አልደራደርም። በተሰጠኝ በትምህርት ጉዳይ እናወራለን እንጂ እንትን አይደለም። ኖ አልተረዳኝም ሲሱዬ። ባይዘዌ የእኔ መሰረቴ ክራይስት ነው። የታነጽኩበት ትምህርት ደግሞ የሐዋርያትና የነቢያት ትምህርት ነው። ለመሰለህ አንዳንድ ጊዜ ፊሎዞፈርስ ናቸው። በፊሎዞፊ የተመሰረተን እውቀት ለመቀበል ትንሽ ይከብደኛል። ማሙሻም ይሁን ነገርኩህ እኮ የምንወደውም ገብርኤል ይምጣ ቤዝዶን ባይብል ካወራን ማውራት እንችላለን። ኤቱዚ ችግር የለብኝም እዛ ላይ እና ልዩነታችን ምንድን ነው? በክርስቶስ በተቀበልነው ልጅነት ጉዴፌቻ ወይም አዶፕሽን የሚለውን ነገር ኢቭን በትክክል አልተረጎመውም። እኔ በኢብራይስጥም ተረጉመዋለሁ፣ ቢፈልግ በግሪክ ተረጉሟል፣ በአርማይካን መተርጎም እንችላለን። ኢትስ ኦል አባውት ፓወር ኤንድ ፖዚሽን ነው። ኢትስ ፓወር ኤንድ ፖዚሽን ነው እንጂ የማደጎ ልጅ አይደለንም። እንደዛ አይነት ፍችም አይሰጠውም መጽሐፍ ቅዱስ። እኛ እንደዛማ ከሆነ ምን ሊሆን መሰለ እንዴ? እግዚአብሔርን አላህ ልናደርገው እኮ ነው። አይወልድም አይወለድም ወደሚል ልንመጣ እኮ ነው። የእኔ እግዚአብሔር ከሁሉ የሚለየው ምንድን ነው? እኔን ወደ ልጁ መንግስት ሲያፈልሰኝ በመወለድ ነው ልጅነትን ያገኘሁት። በመወለድ ከሆነ ደግሞ ከማይጠፋው ዘር ተወለዳችሁ ይላል። ዘር የሚለውን ቃል ያዘው። ዘር የሚለው ቃል ከ16 ጊዜ በላይ ተጽፏል። በመወለድ ልጅ ያልሆነ ክርስቲያን ሁሉ ክርስቲያን ምንፍቅና ነው። ኖት አዶፕሽን። በመወለድ ይኸውልህ እግዚአብሔር እኮ አባት የተባለው መውለድ ስለሚችል ነው። ይህን ቃል ቻለንጅ የሚያደርግ ካለ ጥረው፣ ሜሎስንም ጥረው፣ ማሙሻንም ጥረው፣ ማንም መጥቶ መከራከር ይችላል። አይዶን አቬኒ ፕሮብለም። ከሜሎስ ጋር እኮ ተከራክራችሁ ነበር። ሜሎስ ይህን ትምህርት አልስማማ ብሎ ነበር። የአንተን ትምህርት እኔ ግዴታ እኮ ይቀበለው አይደለም። ዲስ ኢዝ ማይ ፖዚሽን እኮ አልኩህ። እግዚአብሔር አባት የተባለው በአዲስ ኪዳን መውለድ ስለሚችል ነው። ተከራክሮ ነበሩ። እስቲ ዝም በል ጉንፋን ይዟል። የኔ ልጅነት መጀመሪያ አለው። የክርስቶስ ልጅነት ፍጻሜ ዘላለማዊ ነው። የክርስቶስ ልጅነት እግዚአብሔር መሆን ነው። በአይሁድ ታውቃለህ፣ በዕብራይስጥ ቋንቋ እግዚአብሔር ልጅ ማለት እግዚአብሔር ማለት ነው። እሱ ዓለማትን የፈጠረ ሁሉም በእርሱ የሆነለት ሁሉም በሁሉ የሆነው ክርስቶስ ነው። እኔ አይደለም ልፈጥር ጀርባዬ ጥቁር ይሁን ቀይ ይሁን ማላቅ ሰው እንደ ክርስቶስ ላይ ለማለት ደፋር አይደለሁም። ይህ ነው እሱ
ኦምኒ ፕሬዘንስ ነው። በሁሉም ቦታ መገኘት የሚችል ነው። እኔ አሁን ውጭ ያለውን ምን አለ ብትለኝ ውሻ ይለፍ አይለፍ ማቅ ሰው አይደለሁም። ሂዝ ኦምኒ ነው። ግን እኔን ወደ ልጁ መንግስት ሲያፈልሰኝ ወይ ደግሞ በዘላለም አጠራር ሲጠራኝ ግን አባት የሆነው እግዚአብሔር በመውለድ ነው እኔን የእግዚአብሔር ልጅ ያደረገኝ። በመውለድ ያልመጣ ልጅነት አይደለም። ባይዘ ወይ ጉድፌቻ ትርጉሙን ይሄ ባህላዊ ጉድፌቻውን ብንወስደው ጉድፌቻ እኮ 3 ሲዝን ነው ያለው፣ 3 ስቴጅ አለው። አንደኛ ህፃንነት ስቴጅ አለው፣ ሁለተኛ ጎልማሳነት ስቴጅ አለው፣ ሶስተኛ የአዋቂነት ስቴጅ አለው። ገላትያን ስትመለከት ምንድነው? ስለ ህፃን ነው። ህፃን አንደር ሞግዚት ያድጋል የሚለው ምንድነው? በራሱ መብት ስለሌለው ነው። ክፉ ደጉን ስለማይለይ ነው። ጉድፌቻ ከሆነ 18 ዓመት ከሞላው በኋላ መብት አለው ወደ አሳደጉት ወላጆቹ መሄድ ወይንም ወደ ወለዱት ወላጆቹ የሚሄድ መብት አለው። እኔን ግን እግዚአብሔር አምላክ የሱ ልጅ ሲያደርገኝ ግን ሃሌሉያ ምንም ምርጫ ባልሰጠኝ ሁኔታ በኃጢአቴና በበደሌ ሙታን በነበርኩበት ጊዜ ቀስቅሶ አምኜው የሱ ጽድቅና የሱ ልጅ ሆኜ ነው የወለደኝ። የተወለድኩትም ከማይጠፋ ዘር ነው። ዘር የሚል ቃል ባይኖር ጉድፌቻ ብትለኝ እሺ፣ ይህን ዘር የሚለውን 16 ጊዜ ስለ እኔ መወለድ የነገረኝን እግዚአብሔር እንዴት አድርጌ ልጥሰው እችላለሁ? ሌላው ምንድነው? እነ ሜሎስ ትንሽ የሳቱት ምንድነው? ጉድፌቻ ግሪክ ትርጉሙ ኢትስ ኦል አባውት ፓወር ኤንድ ፖዚሽን ነው። በደንብ አድርገን መግለጥ እንችላለን። ለወገኖች ልለያችሁ እንግዲህ እሱን ለመናገር ፈልጌ ነው እንጂ እኔ ማሙሻ በጣም ወደው በጣም ጓደኛዬ በጣም 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 የምደነቅበት ጎበዝ አስተማሪ ነው። እዚሽ ላይ ግን ለእኔ ወይንም ከእግዚአብሔር ቃል እውነት ጋር ተነስተን ካየ ነው ስቷል ነው ምለው። በቃ ወይንም ቁጭ እንዴት ነው ስቷል? አዶፕሽን አይደለም we are not adoption። መጽሐፍ ቅዱስን አታምንም ማለት ነው? አዳፕሽን አይልማ እንደዛ ይላል። እንደዛ እሺ፣ ኤፌሶን 1 ላይ ነው የምታወጣልኝ። በደንብ እናንብበው። ኦኬ፣ ኤፌሶን 1 ስንት ነበር? ልጨርስ ነው አዳፕሽን እያለ መጽሐፍ ቅዱስ አንተ ስቷል የምትለው ስለሱ እሱን እኔ እናንተ ዲቤት እናድርግ ሌላ ቀን ሲሳይ ያዘጋጅልን። ኤፌሶን 1 ስንት ነው? በሁሉም ቃል አንተ የምትለኝ አዶፕሽን ኤፌሶን ላይ ባለው ቃል ነው። እሱም መቼ እናድርግ መሰለህ? አሁን መሽቶባታል። እሱም በደንብ ማውራት እንችላለን። መጽሐፍ ቅዱስ አዳፕሽን እያለ አዳፕሽን በማለቱ ስቷል ለምን ትላለህ? አንተ የእግዚአብሔር ልጅ ሆንከው በመወለድ ነው። ቆይ እኔ የጠየቅኩ መጽሐፍ ቅዱስ አዳፕሽን እኔን ጠይቀህ አንተ የእግዚአብሔር ልጅ ሆንከው በመወለድ ነው ወይስ አዶፕሽን በመሆን? ለምንድነው ጥያቄን ሃይጃክ የምታደርገው? አንተ በመወለድ ማታምን ከሆነ መጽሐፍ ቅዱስ የሚለውን አዳፕሽን በማለቱ ስቷል የምትለው መጽሐፍ ቅዱስ ያለውን ማለት መሳት ነው። አዶፕሽን የእግዚአብሔር ይኸውልህ፣ በመወለድ የእግዚአብሔር ልጆች አይደለንም እኛ አዶፕትድ ነን ነው አይልማ ቃሉ አይልማ። ስንት ላይ ነበረ? ኤፌሶን ስንት ነበረ አዳፕሽን? ሮሜም ላይ አለ። ሮሜ ስንት ምናምን ማለት ኖ መጽሐፍ ቅዱስ ቃል በቃል የሚለውን ስቷል አትበላ። የምትናገረው ነው። አዶፕትድ የሚለው ከሁለት ቃል የመጣ ነው ከግሪኩ። ኢትስ ኦል አባውት ፓወር ኤንድ ፖዚሽን ነው። እሱም ማውራት እንችላለን እኮ አልኩ። ገልጠን መጽሐፉን አይ ሃቭ ዘ ኦሪጂን ግሪክ እንትኑ ቨርሽን አለ እኔ ጋ በጣም ትልቅ ክርክር የተደረገበት እኮ በግልጽ አዳፕሽን ተብሎ የተጻፈውን ስቷል አትበላ። አንተ ለምንድን ነው እንደዚህ ደፍረህ የምትናገር ክሌም የምታደርገው? ቆይ ወንድሜ ማሙሻ ይምጣና ለዚህ መልስ ይስጠኝ። ኖ ሜሎስም ብሏል። ሜሎስም ስቷል ነው የምትለው። ሜሎስ አዳፕሽን እኔም አዳፕሽን ለማምነው አዳፕሽን እኔ ይኸውልህ በመወለድ ያልመጣ ልጅነት ቃሉን አትቀበልም ወይ? አዳፕሽን የሚለውን የትኛውን መጽሐፍ ቅዱስ እንግሊዝኛ አዳፕሽን ነው የሚለው። ዊዝ ፓወር ኤንድ ፖዚሽን እቀበለዋለሁ። ኖ አዳፕሽን ማለታቸው ስተዋል። ፓወር ኤንድ ፖዚሽን ነው አልቀበለውም። በመወለድ ነው እግዚአብሔር ልጅ አልሄድንም። ትርጉም ጋር ሳንገባ መጽሐፍ ቅዱስ አዳፕሽን እያለ መተርጎም አለበት ማለቱ ዶክተር ማሙሻ ስተዋል ሜሎስ ስተዋል የምትለው ምንድን ነው? ኖ ያሉት ምንድን ነው? እኛ የእግዚአብሔር ልጆች የሆነው በመወለድ አይደለም። አዶፕትድ ነን የገባ ነው የሚለው
adoption has 4 meanings, brother. ኦኬ በመጽሐፍ ቅዱስ በእንግሊዝኛው አዶፕሽን ይለዋል አይለው? አዶፕሽን የትኛው ከግሪክ ተርጉሞ ነው ያለው? የግሪክ ተርጉሞ መጽሐፍ ቅዱስ እንግሊዝኛው አዶፕሽን ይለዋል አይለው? it's power and position ነው በቃ ነው ትርጉሙ አላልኩም። አዶፕሽን ይላል አይልም? እንግሊዝኛው ላይ ይላል። አዎ በቃ ታዲያ አዶፕሽን በማለታቸው ስተዋል ለምን ትላለህ? አንተ ነህ ሳትከው ብራዘር። ስተዋል አይደለም። ይኸውልህ በመወለድ ያገኘሁትን ልጅነት አታስጥለኝም ነው የምልህ እኮ አይደለማ። መጽሐፍ ቅዱስ የሚለውን በማለታቸው የክርስቶስ ዘር በአንተ ውስጥ አለ ወይስ የለም? መጽሐፍ ቅዱስ የሚለውን የሚሰሳተ ይባላል እንዴ? እሱን ቆይ መነን ያንቺ ለኩሰሽ የምትጠይው ነገ ከጌርሳም ጋራ ፕሊዝ ዋች ዩር ማውዝ። እኔ አሁን ከቅድም ጀምሮ እኔ የማላምንበትን እየተናገር ኢዝ ኦኬ ቤዚክ አንዳንድ ነገሮችን የሃይሉን አይቀበልም እያል ዝም እያልኩ ነበር። አሁን ግን በጣም ጥግ ስደርስ ነው ማለት አዳፕሽን የሚለውን መጽሐፍ ቅዱስ ዶክተር ማሙሻና ሚሎስ አዳፕሽን በማለታቸው አዳፕሽን በዚህ አልቀበለውም ስተሃል የምትለው አንተ ነህ የሳትከው። መጽሐፍ ቅዱስ የሚለው ኖ በዚህ እኔ አልቀበልም እኮ አልኩህ። ማልቀበልበትን ላስረዳህ እሞክራለሁ። በቃ ልተኛ ነው እሷ አስቸኩላናለች፣ ግን በደንብ እናየው ነበር። መጽሐፍ ቅዱስ የሚለውን እኮ ለእሷ ነው እኮ ጊዜም ስለሌለ አሜን። ኢትዮጵያ ነው ወይስ አሜሪካ ነው? ሁለንተናዊ ሰው እኔ ይፋትና ጥሙጋ ውስጥ ነው የምኖረው። ለዛ ነው እኛ ኢትዮጵያንን እንግዲህ ሌሊት ነው አሁን 8 ሰዓት ሆኗል። እኔ ይፋትና ጥሙጋን አታውቀውም እንዴ? እኔ ኢትዮጵያዊ ውስጥ ነኝ ይለኛል። ባህሩ ኢትዮጵያ መታለ እንዴ? አዎ እዚህ ነው ያለሁት። እሱማ አሜሪካ ነው የሚኖረው እኮ አሜሪካ ነው እንዴ? ይፋትና ጥሙጋ ስለው እኮ እኛ ጋር ማታ ነው ይለኛል። ይፋትና ጥሙጋንም አያውቅም። እኔ ለአረብ ሀገር ተወልጄ ያደኩ ሰው ነኝ። ይቅርታ ግን ይቅርታ ጠይቅ። ሜሎስና ዶክተር ማሙሻ እኔ ጁ ነኝ። ይኸውልህ ጁ እሱ ከላፍ ግን አትበል። አዳፕሽን የሚለውን ነው ቃል በቃል ያሉት እና እዚህ አዳፕሽን የግሪኩ ትርጉም ኢትስ ኦል አባውት ፖዚሽን ኤንድ በደምብ ባህሩ አታዳምጥም እንዴ? ቃሉ የሚለውን ስትል እኔ ስተሃል አልልም። ቃሉ ነው የሚለው እንደዛ። የተረጎምበት መንገድ ትክክል አይደለም። ብራዘር ትርጉሙ ጋር አልሄድንም። አዳፕሽን በማለታቸው ስተዋል ነው የሰማው። ኖ አይደለም። አዶፕሽን የሰጡት አይደለም። ምን መሰለህ አዶፕሽን ያስተምሩ ሰዎች የኑፋቄ ትምህርትን የሚያስተምሩት ብሎ ነው የሚያምነው። እኔ እንደዛ ነው የማምነው። አይ ትክክል አይደለም። አይ ኖ ትክክል ነው። ለእኔ ትክክል ነኝ። እሺ በስልጣን ነው እግዚአብሔር ልጅ የሆንከው ወይስ በመወለድ? ዮሐንስ በስልጣን አይደለም በመወለድ። ኦኬ ዮሐንስ 1:12 ስልጣንን ሰጣቸው ነው እግዚአብሔር። ግለጠው እንግዲህ 5 ደቂቃ እሱን ቃል ግለጠው። ቆይ አዳምጠኝ። መጽሐፉን ግለጠው። አትገልጠው። ይሄ በቃል ያውቃል። ለተቀበሉ ለእነሱ የእግዚአብሔር ልጆች ዘንድ ስልጣንን ሰጣቸው። እነሱም ከደም ከስጋ ፈቃድ አልተወለዱም። እሱን ለምን አታነበው? ምን አለ? ቀጥል። እነሱ ከደምና ከስጋ ፈቃድ ምን አላሉም ነው የሚለው እኮ ቦነጌን የሆነበት ሰማኛ ጌርሳ ይሄ እኮ ከአንደኛ ጴጥሮስ 23 ከያዕቆብ 18 አይልማ በደንብ ስማው ጋር የሚሄድ ነው እኮ ዘሩ እኮ የእግዚአብሔር ዘር በእኛ ውስጥ ይኖራል። ከእግዚአብሔር ተወልደናል እናምናለን። ግን በቃ እሱን ነው እኔ እያልኩ ያለሁት። እሱና አንደኛ ዮሐንስ 3:18 አዳምጠኛው በላፓ አታድርግ። አንደኛ ዮሐንስ 3:18 ከእግዚአብሔር የተወለደ ምንድነው? ከእግዚአብሔር የተወለደ ኃጢአት ሊያደርግ አይችልም፣ ዘሩ በእርሱ ይኖራልና ከእግዚአብሔር ተወልዷልና እንዳልቀበለው ነው። አንደኛ ጴጥሮስ ምዕራፍ 1:23 ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ከሕያውና ለዘላለም በሚኖር በእግዚአብሔር ቃል ነው እንጂ። ያዕቆብ 1:18 ቆይ አዳምጠኝ። ያዕቆብ 1:18 የፍጥረት በኩራት እንሆን ዘንድ አስቦ በእውነት ቃል ወለደን። አንደኛ ጴጥሮስ ምዕራፍ 1:3 ጀምሮ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፍ ርስት ዳግመኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና ይባል። ልድገምልህ፣ በጣም ብዙ ጥቅሶችን አውቃለሁ፣ ሜሞራይዝ አድርጌያቸዋለሁ። ምን እንደሚሉ እስከነ ስጋቸው አጥንታቸው አውቃቸዋለሁ። ይሄ ማለት አንተ የእግዚአብሔር ልጅ የሆንከው በስልጣን አይደለም፣ ከእግዚአብሔር በመወለድ አይደለም። አዳፕሽን ነው ይህን ሪፈር የሚያደርገው እንጂ እንደ ክርስቶስ ኢየሱስ በዘላለም የእግዚአብሔር ልጅ ሆነህ አይደለም። አዳፕሽን ካልሆንክ በዘላለም የእግዚአብሔር ልጅ ነህ። አይደለም። አሁን ይኸውልህ
ራያና ቆቦ ዕብራውያንን አውጣ። አሁን ያልጠቀስኩልህን ዕብራውያንን እናውጣ። ወንድሞቹ ሊሆን ብሎ ሊጠራቸው አያፍርም የሚለው እሱ ወንድም ልጅ ስለሆነ አይደል? እኛ ወንድም እንድንሆን እንትን ያለን ደሱ ተናገርክ። እሺ ተናገር። ከተናገርክ ደሱ ዕብራውያን መሰለህ ባህርዬ ይኸውላችሁ፣ ምናልባት መደረግ ካለበት ከስር መሰረቱ መታወቅ ያለበት ልጅ ስንል አሁን ማሙሻ ስታነሱ ስለነበረ ማሙሻ ሲተረጉም ልጅ ሲል ምን ማለት ነው ብሎ ነው። ስለዚህ ልጅነትን ያነሳው የኢየሱስ ልጅነትና የእኛ ልጅነት አንድ አይደለም ነው። አይደለም እንደዚህ አይደለም። ትብሬው ልለቅልህ እችላለሁ። አሁን እኔ ጋር እሱ የተነሳው አይ እንትን ትምህርቱ ሲያስተምር ሰምቼዋለሁ። ብዙዎቹ እየተነሱ የእግዚአብሔር አይነት ልጅነት አለን እኛም ልክ ኢየሱስ አም ኤግዛክትሊ ላይክ ጂሰስ የሚሉ ሰዎች አሉ። ታውቃለህ፣ ይህን አስተምሮ የሚያስተምሩ። ስለዚህ እንደ ኢየሱስ ልጅ ነኝ እያሉ የሚናገሩ ሰዎች ትክክል አይደሉም። እኛ የጉድፍቻ ልጆች ነን ብሎ ነው ይህንን የተናገረው። ከዛ ጉድፍቻ ምንድን ነው የሚለውን አላብራራም። ባላብራራበት ሁኔታ ደግሞ ስህተት ነውም ማለቱ ትክክል ስላላደለ ጌርሳም ያለህንም ብትቀበለውም። አይ አልቀበልም ብራዘር። ለምን እንደማልቀበል ልንገርህ። የተመሰረትኩበት የኔ መሰረት የኔ ወንድም የኔ መሰረት የሰው እውቀት አይደለም፣ የእግዚአብሔር ቃል ነው የሚለው ቃል ግን ቅድም እያወራው አይምሮአችን ስለን ሳይሆን የእግዚአብሔር ቃል አይምሮአችን ስለን ብናወራ በጣም ጥሩ ነው። የሚጠቅመንም እሱ ነው። ሌላው ለምንም አይጠቅመንም። ሚስኮት ስላደረካቸው ብዬ ነው። እሺ ሰው ስም ስለጠራው በጣም ይቅርታ። ግን እዚህ ጋር አንተ የጠቀስከው መንፈስ ምን ይላል መሰለ? እንደ ስጋ ፍቃድ ብትኖሩ ትሞቱ ዘንድ አላችሁና በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ ካለ በኋላ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባባ ብለን የምንጮህበት የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃትና የባርነት መንፈስ አልተቀበላችሁም ካለ በኋላ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል አለ። ካፒታል ስፒሪት ኤንድ ስሞል ስፒሪት ነው እዚህ ጋር የሚናገረው። ገብተዋል? ያ መንፈስ ከመንፈሳችን ጋር ምን አድርጓል? ሪሌትድ አድርጓል፣ ይመሰክራል ነው የሚለው። እዚህ ጋር የሚናገረው ምንድን ነው? የስጋን ስራ በመግደል እዚህ ጋር ስለ ስጋ ስራ መግደል በቃችሁ ወገን፣ በመንፈስ ስለመመላለስ ነው። ቀጥልሽ በሱ የሱን ጨርስና እታለም ሰላም ለእናንተ ይሁን። ሰላም ለለም ጋርሴም ዲቤት ግን ለመስማት በጣም ናፍቅ ያለው ባህሩ ይሱዬ ደውልልኝ። ስልኬን እኮ በውስጥ አስቀምጬልሃለሁ። ደውልልኝ። እሺ አሁን የመጽሐፍ ቅዱስን ሳትናገር ነው የምትወጣው አንተ። ግን ሲሱዬ ይሄ መጽሐፍ ቅዱስ ግን በእውነት ኦርቶዶክስ ጽፋው ከሆነ እኔ ገርሳም ሳይሆን አንተነ መቃወም ያለብህ ችግር የለውም ባህሩ። ይሄ በጣም 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 ዴንጀረስ ትምህርት ነው። በቃ መጽሐፍ ቅዱስ ግንዱን ነው የጣለው። የመጽሐፍ ቅዱስ ግንዱን ነው የጣሉት። አትበል ሲስ በጣም ከባድ መጽሐፍ ቅዱሱ ተበርዞ እንኳን በዚህ ልክ ተበርዞ ወጥቶ አንተ ምንም አይሰማም። ሲስ ማለት አንተ ፖለቲካ ቶክሎክ ነው ኔጋ ቶክሎክ። ቆይ ስለዚህ መጽሐፍ ቅዱሱ በዚህ ልክ ተበርዞ አንተ ነገረ ክርስቶስ ላይ ተወያዩ ትላለህ። በምንድን ነው የሚወያዩት? ነው ሰውነቱን አስክዳችኋል። ጌርሳም እኮ ተቀብሏል እኮ ነገ ጠዋት ማስታወቂያ አዎ፣ ግን ልክ አይደለህማ፣ ልክ አይደለህም። ምክንያቱም ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብለው አያምኑም። አሁን መጽሐፏ ላይ ያስቀምጣል። እሱ ውይይት ላይ ያነሳላ ጌርሳም፣ በቃ ውይይት ላይ ያነሳላ። አንተ እሱ መጽሐፍ ቅዱሱ ትክክል ነው መበረዙ ብለህ ነው የምታምነው? ለምን አትቃወም? እሱን ሁሉ ውይይት ላይ ያነሳል ጌርሳም። እኔ ያነሳል ነው። አንተ ለምን አትሞግታቸውም ነው? አንተ የመጽሐፍ ቅዱስ አምነህ ነው የሄድከው? አሟጋች ነህ፣ አሟጋች ነህ አንተ። አሟሟቂያ አሟጋች ነህ፣ አሟጋች ራሱ ተበርዟል እያሉ ነው። ተበርዘሃል አንተ ራስህ እኮ ተፈውዛል አይደለም? መበረዝ ተፈውዛሃል እንጂ
ምን መበረዝ ብቻ ተፈውዛል። አንተ አሁን ዞሮብሃል። የትኛው ጋር እንደሆንክ ዞሮብሃል። 8 ሰዓት ሆነ። ደህና ደሩ። 8 ሰዓት ትላለህ። እኩለ ሌሊት እኔ ጋር ሆኖ ኤኒዌይስ፣ ለማንኛውም ግን መጽሐፍ ቅዱስ በርዛለች ነው። አሁን ያለውበት ሀገር ቫኬሽን ወጥቼ ወጣ ብያለሁ። ወደ ግሪክ ነው ያለሁት እና ግሪክ። ታዲያ አንቺ እዛ ግሪክ አሪፍ መጽሐፎች እኮ አሉ ቢጠቅሙሽ። አዎ አስቤያለሁ። ያ ለማለት እስኪ እነሱን ብቻይ ትንሽ ቋንቋዎችን ብትማሪ እመክርሻለሁ። በ3 ወር በጣም ብዙ ቃል ማወቅ ትችያለሽ። እንትናቸው ቀላል ነው። ኧረ 3 ወር አይደለም 2 ዊክስ ነው። ግን ኦልሞስት 1 ዊክ አልቋል። 1 ዊክ ነው የሚቀረኝ እና እስቲ እና እሺ ለማንኛውም ግን እሺ ካህኑ አረ ነው እንዴት እንደሚገኛው ይሄን መጽሐፍ ግን በእውነት ተቃውመው መስማት ፈልጋለሁ ካንተ። አረ አይቃወምም። እሱ አማጋች ነኝ አምታች ነኝ ያለ አይቃወምም። ግን ዞሮ መጽሐፍ ብዙ ደህና ደሩ ተጋርዟል። ነገረ ክርስቶስ ላይ በምን መጽሐፍ እንደሚወያዩ ባናቅም ማለት ነው። ውይይቱ አሁን ልክ አይደለም የምንለው ለዛ ነው። ምክንያቱም በምን መጽሐፍ ይዘው እንደሚሟገቱ ነው። ደሱ የሰላም ላንተ ይሁን። እንዴት ነው? ሰላም ነው። ጽጌ የተኝታለች መሰለኝ። ጽጌ ደሱ ሰላም ነው።